በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰሙነ ሕማማት ረቡዕ። የረቡዕ ድርሳነ ማሕየዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለሙ ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፍ ነው። በነጋም ጊዜ ጌታችን ኢየሱስን ይገሉት ዘንድ የካህናቱ አለቆች፣ ጸሐፊዎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይ ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔስ ነገርኳችሁ። ብጠይቃችሁም አትመልሱልኝም ወይም አተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለ እርሱም ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነርሱ ወጥቶ ይህን ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣነውም ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድም ማንንም ልንገድል እኛ አይገባንም አሉ። በማመናቸው ሞት ይሞት ዘንድ ስላለው ለእነርሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በደንጊያ ተወግሮ አይደለምና ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ፣ ንጹሕ ደሙን ያፈሰስኩ እኔ በድያለሁ፣ አላበጀው ብሎ መለሰ። እኛ ካንተ አንተ ከኛ ምን አለ? ለራስህ ወቅ አሉት። ይህንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአት ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአትን ይቅር ይልሃልና። እምቢ ብሎ በብዙ ጻዕርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም 40 ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሁን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች ለሕይወታቸውም በሞታቸውም አለኝታቸው ነውና ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ 30 ብር ተቀብሎ
ነቢዩ ኤርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ 6 ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮችም በኃይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስም ፊት ለጌታችን ለኢየሱስ እሊህ ጦሮች 3 ጊዜ ሰገዱለት። ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኢኔስ እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስከዳቸውና ሲከለክላቸው አገኘ ነው እያሉ እርሱም የእስራኤል ንጉሥ ነኝ ይላል። የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እርሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካሰሱትም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በሥራ ሁሉ ሰንበትን ሻሪ ነው። እንዲህ ሲያጣሉት ሲያካስሱት፣ እርሱ ግን ምንም አልመሰላቸውም። ዳግመኛም ጲላጦስ እሊህ ይህን ያህል ሲያጣሉ ሲያካስሱ አትሰማቸውምን አለው። ጌታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል ስንኳ አልመለሰም። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እርሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮቹንም ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። 2ኛ ምዕራፍ። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው ዘንድ እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳንን ነው ወይስ መግደል ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ድና እንደ 2ኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕሩ ወደብ ሄደ። ያደረገውን ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። 3ኛ ምዕራፍ። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነርሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት። 18 ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እርሷም ጎባጣ ነበረች፣ ፈጽሞም መቆም አትችልም። ጌታችንም ኢየሱስ ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት።
ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እርሱን ሰንበት ሻሪ ነው አሉት። አራተኛ ምዕራፍ። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ሥራ በእርሱ ላይ ይገለጥ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሠራ ዘንድ ለእኔ ይገባኛል አላቸው። አንድ ሰው እንኳ ሥራ ሊሠራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህን ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሄደ፣ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። አምስተኛ ምዕራፍ። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ደንጊያውን አንሱ አላቸው። የሞተውን ሰው እህት ጌታዬ ሆይ ዛሬ አራተኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ደንጊያውን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ አለ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ። ይህን ካለ በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሂድ አላቸው። ሄደ። እንግዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት፣ አካሰሱት። ስድስተኛ ምዕራፍ። እንዲህም ካጣሉት ካካሰሱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ። ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደምግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሠራውንም ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገርንም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቁመው ያጣሉት ያካስሱት ነበረ። ሄሮድስና ብላቴኖቹ ክፉ ነው እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ገረፉት። ሥጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው። በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገድልህ ይፈልግሃልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሄዳችሁ እንዲበሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና
በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የደህንነት ቀን ናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖች የካህናት አለቆችም ወደ እኔ ያመጡ አይደለምን? ምን ላድርግልህ? አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነሃ አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ሆን ዘንድ በዚህ ዓለም መጥቼ እመሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድን ነው? አለው። 7ኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የሸዋ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ እማጸናለሁ። አሜን። የረቡዕ ተአምር። በቅዱስ ወንጌል እንደተነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እርሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም፣ ዘመድም የለኝም እንጂ አዎን ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋህን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት። የረቡዕ አርኬ። ሊገድሉ ተባብረው የካህናት አለቆች በአንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዝክ ክርስቶስ፣ የቸርነት ነገር በመናገር አያልቅም። የትሕትና ምስጢሩ ቀዋሚ ነው። በነግህ ከግዞት ቤት ያወጡ ክርስቶስ ወይ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱ በየዕለቱና በየወሮቹ ጠብቀኝ። ቸር እረኛ አንተ እንደ ምንደኛም አይደለህምና ጦሮች በአይሁድ ፊት የመንግሥትህን ገናነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወይ ወደ ጲላጦስ ቦታ ባገቡ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ፣ ቁጥሩ ፈጽሞ ብዙ ነውና። ለማጣላት በጲላጦስ ፊት ያቆሙ የእናትህ ዘመዶች በመፈራረቅም የሰደቡ ልማድህ ኃጢአት ማስተስረይ የሆነ ክርስቶስ ወይ በገቢርና በሐልዮ በበድል የኔ የባሪያህን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ ባሪያ የዚህን የግፍህን ልክ ባሰብኩት ጊዜ ክርስቶስ ትሕትና እጹብ ነው፣ ትዕግሥትህም የሚያስደንቅ ነው አልኩኝ። እውነተኛ ሰው ስትሆን አይሁድ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደሌ ያጣሉ። በደሌ ከሥጋዬ በአፋ ነውና በደለኛ በመሆን በሥጋዬ አቤቱ አንተ አስተስርይልኝ። ክርስቶስ ሆይ ሁለቱ የካህናት አለቆች ከመረመሩ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን በሦስተኛ ሰማይ አንግሰኝ። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትና የዘበቱብህ ቁጥሩን ማወቅ ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶቼ እንደነሱ የኋሊት ይውደቁ። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላ
ሄሮድስ የመገረፍን ፍርድ ያለ አግባቡ የፈረደብህ፣ ቀይ የሆነ ምልክት ልብስን ያለበሱ አቤቱ ኃጢአቴ በዝቷልና ቀድሞ ልብህ በሰው እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ስቃይ ሞት 2 ጊዜ አዳንከው። አቤቱ የኃጥአን ምሕረት ሥራ በይሁዳ ላይ ተገለጠ። ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖች አስይዘዋልና መማለጃ በመውደድ ምን ልሥራልህ? መስፍን እሊህ ወደ መመስገኛ ቦታ መርተው ይወስዱኝ ዘንድ ቸርነትንና ብርሃንህን ላክ አለ። የኔን የባሪያን ኃጢአቴን አስተስርይልኝ። አሜን።